እንኳን ለእናታችን ለቅድስት ኪዳነ ምሕረት ወርሃዊ የመታሰቢያ በዓሏ በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የእናታችን የቅድስት ኪዳነ ምሕረት ድርሳን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር አንድነት የእናታችን ቅድስት ኪዳነ ምሕረት ድርሳን ይህ ነው። ልመናዋ ክብሯ ለዘላለም ከሁላችን ጋር ይደርብን፣ አሜን። ማርያምን በመረጣት በእግዚአብሔር አብ ስም በማኅፀኗ ባደረ በእግዚአብሔር ወልድ ስም ባጸናት በእግዚአብሔር መንፈስ ቅዱስ ስም የእመቤታችን የቃል ኪዳኗን መጽሐፍ እናሰማለን። ከእርሱ ጋር በባለሟልነት ትኖር ዘንድ ያከበራት ያነገሳት፣ እርሷ በሕሊናዋ በሰውነቷም ድንግል ስትሆን ከዚህ ዓለም ወደ ሰማይ ያሳረጋት፣ በዚች አውደ ምሕረት የምንሰግድለት የማኅፀኗ ፍሬ የካህናት አለቃ ኢየሱስ ክርስቶስ ኃጢአታችንን ለዘላለሙ ይቅር ይበለን፣ አሜን። በዚች በበዓሏ ቀን የሚነበብ የቅድስት ኪዳነ ምሕረት ድርሳን ይህ ነው። የሕይወት እናት ድርሳን፣ የመድኃኒት እናት ድርሳን፣ የአሸናፊ እግዚአብሔር እናት ድርሳን፣ የአካላዊ ቃል እናት ድርሳን ይህ ነው። ይህችውም የሲኦል ማዕበል ሞገድ በተነሳ ጊዜ የማትነዋወጥ የሃይማኖት አምድ፣ የማትፈርስ የአድማስ ግድግዳ እርሷ ናት። አማኑኤልን የወለደችው እርሷ ናት። የምሥራች ማደሪያ በመስቀል የታጀበች ምስጋናዋ የተወደደላት እርሷ ናት። ቅዱሳን ከሲኦል የሚሻገሩበት መርከብ እርሷ ናት። የፋና መብራት እርሷ ናት። ይህች ድንግል በምን ምሳሌ ትመሰላለች? ዓመታት ሳይፈጠሩ ወራት ሳይቆጠሩ በልዑል እግዚአብሔር ሕሊና ነበረች። የተዘጋች ምድር እርሷ ናት። ከፍጡራን አስቀድማ የነበረች መላእክት የሚያመሰግኗት ፀሐይ የከለላት ሁለተኛ ሰማይ እርሷ ናት። መጀመሪያና መሠረት ይህች ናት። የአባታችን አዳም የድኅነት ተስፋ እርሷ ናት። የአቤል መዓዛ መሥዋዕት የአባታችን የኖህ የእምነት ቃል ኪዳን መሸጋገሪያ መርከብ እርሷ ናት። የቅዱሳን ጥበብ የሲራክ መጽሐፍ የኤልያስ የሰርክ መሥዋዕት የባሮክ በለስ የሄኖክ ራእይ አምላክን የወለደች እመቤታችን ድንግል ማርያም ይህች ናት። የኖህ ድኅነት 8ቱን ነፍሳት ከጥፋት ውኃ የሰወረች የሰማይ አምላክ የቃል ኪዳኑ ምልክት የምትሆን ብሩህ ቀስተ ደመና የተባለች ማርያም ይህች ናት። የሰማያዊ ክርስቶስ ማደሪያ ይህች ናት። አንዲት ስንኳን የማትሻር 10 ቃላት የተጻፉባት የሙሴ ጽላት ይህች ናት። የሮቤል ተክል የይሳኮር የልደቱ ምልክት የአሴር የእህል በረከት የአስቴር ጸሎቷን የምታሳርግ ሆሊሆርኒስን ድል ለምትነሳ ለዮዲት ጥበብ የምትሆን ማርያም ይህች ናት። የይሁዳ የምስፍናው ሀብት የዛብሎን የሕሊናው ተስፋ የሶስና ልብ ከሐዘን የምታረጋጋ የኢያቄምና የሐና ልጅ የዮሐንስ የአንደበቱ ክብር ሶልያና የተባለች ማርያም ይህች ናት። የሴም የርስቱ ምድር ምስራቃዊት ኤዶም ገነት ከነገደ ካም ኃጢአትን የምታስተሰሪ የንፍታሌም ዘንባባ የብንያም የሰርክ ምግብ እስራኤልን ከመከራ ምድር ያወጣች የለመለመ መናን በመመገብ የሚጣፍጥ ውሃን በማጠጣት በምድረ በዳ የጠበቀቻቸው በኤፍሬምና በምናሴ መካከል አንድነትን የምታደርግ የኢያቄምና የሐና ልጅ ማርያም ይህች ናት። የሌዊና የስምዖን ሀብተ ቅባታቸው የአሮን ጽናጽንና የካህናት ልብስ ይህች ናት። እነዚህ በወርቅ የተለበጡ ለማየት ያማሩ ናቸው። አክሊል፣ ወርቅ፣ ግምጃ፣ ካባ፣ ላንቃ፣ የሐር ልብስ፣ የወርቅ ቀሚስ ከብርሃናዊ የካህን ልብስ ጋር አንድ የሚሆኑ ሐምራዊ ግምጃ የድንግልናዋ ምሳሌዎች ናቸው። የሳራ መኖሪያ ድንኳን፣ የሌዋውያን መጠለያ ድንኳን፣
ሲሳራን ያሰገደች የዲቦራ ምስጋና፣ በዳርቻዋ የምትቀመጥ የውሃ መንቀል። እዝራ በሴት አምሳል ያያት ማርያም ይህች ናት። የኢዮብ አምባ መጠጊያው፣ የኢያሱ የምስክርነት ሐውልት፣ የሳሙኤል የቅብአ መንግሥቱ ሙዳይ፣ በደብተራ ሙሴ አብባ ያፈራች በኩረ ሎሚ፣ ሥልጣነ ክህነት ሰማያዊ መሥዋዕትን ያስገኘች ምድራዊ እንቦሳ፣ በግፍ የሞተ የናቡቴ ተክል ማርያም ይህች ናት። ኤርምያስ ያመሰገናት፣ ሕዝቅኤል በተዘጋች በር አምሳል ያያት፣ ሐጌ በተዘጋች ቤት አምሳል ያያት፣ ዘካርያስ በመቅረዝ ፋና አምሳል ያያት፣ የጦቢት የዐይኖቹ ብርሃን ሰለስቱ ደቂቅ ከእሳት የጠበቀች ማርያም ይህች ናት። የታተመች መጽሐፍ፣ ኢሳይያስ በተጠማች ምድር የመሰላት ያበበች በትር፣ ሚልኪያስ በአዳራሽ፣ ዳንኤል በቤተ መቅደስ የመሰላት የሕዝቅያስ የዕድሜው ጭማሪ፣ አምዶቿ የደጋ ዛፍ የሆኑ የንጉሥ ማደሪያ ቤተ መቅደስ ምሰሶ ማርያም ይህች ናት። አምዶቿ የብር ዙፋኑ የሐር መጨጊያው የወርቅ ውስጡ በእብነ በረድ የተነጠፈች መቅደስ ይህች ናት። ነቢዩ ሰለሞን ጥበብ ቤቷን ሠራች፣ በውስጧም 7ቱን ምሰሶች አቆመች እንዳለ የምሕረት ቃል ኪዳንን የሚሰጥ የአብ ጥበብ ይህች ናት። እዝራ ጥበብ ከአብ ተገኘ ተብሎ እንደተናገረ ከነገሥታቱ ዘር የተወለደች የተሸለመች ሙሽራ የዳዊት ልጅ የመለኮት ማደሪያ ቤት ማርያም እነኋት። 7ቱ ምሰሶች የተባሉ አባቶቿም 1ኛ አብርሃም፣ 2ኛ ይስሐቅ፣ 3ኛ ያዕቆብ፣ 4ኛ ይሁዳ፣ 5ኛ ሌዊ፣ 6ኛ ዳዊት፣ 7ኛ ሰሎሞን ናቸው። ፍሬን የተሸከመች ተክል የአካላዊ ቃል ማደሪያ የምታማልድ ታቦት እንኋት። የጸሎት ማሳረጊያ ማዕጠንት፣ የሽቶ ቦታ ገነት፣ የህብስተ መና መሶብ፣ ከኀጢአት የሚያነጻ ወይን ያለባት የሕይወት ጽዋ ይህች ናት። የህዳጌ በቀል እናት የምትሆን ይህች ድንግል በክብር በባለሟልነት ከፍጥረት ሁሉ የሚተካከላት የለም። ምስጋናዋን ገናናነቷን ጠንቅቆ ተናግሮ መፈጸም አንችልምና ዝም ብለን እናድንቅ። ነገር ግን ልጄ የማኅፀኔ በኩር ከልዑል ዙፋንህ ወርደ በአባትህ ፈቃድ በራስህና በመንፈስ ቅዱስ ፈቃድ ወደ እኔ የመጣ ልጄ አስብ ብላ በለመነችው ጊዜ ከልጇ ከወዳጇ የተቀበለችው የቃል ኪዳኗን ዜና እንናገራለን። አሁንም በመልአኩ ቅዱስ ገብርኤል ብስራት አንተን በጸነሱ ጊዜ ከዘመዶች የደረሰብኝን ስድብ ተግዳሮት አስብ። ከማን ጸነስሽ እያሉ እየተዘባበቱ የስድብ ቃልን ተናገሩብኝ። በመንፈስ ቅዱስ እንደ ጸነስኩ ብነግራቸው የምነግራቸውን ቃል አልሰሙኝም፣ አላመኑኝም፣ ማየዘለፋን አጠጡኝ እንጂ። ልጄ ሆይ 9 ወር ከ5 ቀን በማኅፀን የተሸከምኩህን አስብ። የፈረሶች መግሪያ በምትሆን በቤተልሔም በወለድኩ ጊዜ ያገኙኝን ችግሮች፣ የሌሊት ቁር የቀን ሐሩር አስብ። ከወለድኩ በኋላ የምጠለልበት ቤት ስላጣው ቅጠል አልብሼ በከብቶች በረት ያስተኛውክን አስብ። ልጅ ሆይ ዮሴፍ እነሆ ሄሮድስ ሕፃኑን ሊገድለው ይፈልገዋል ብሎ በነገሬ ጊዜ ከእናት አባቴ ርስት ወጥቼ ወደ ባዕድ ሀገር መሰደዴን አስብ። በኩረ ልጄን ከሚገድሉት ይልቅ እኔን አስቀድመው ይረዱኝ ብዬ ለዮሴፍ የነገርኩትን አስብ። ልጄ ሆይ ከሀገር ወደ ሀገር፣ ከበረሃ ወደ በረሃ፣ ከተራራ ወደ ተራራ እየሸሸው የደከምኩትን ድካም ያገኘኝን መከራ አስብ። በጎዳና ስንሄድ ወንበዴዎች ባገኙን ጊዜ እነርሱን አይቼ የምገባበት ቦታ አጥቼ መጨነቄን አስብ። ልጅ ሆይ የዮሴፍ ልጅ ዮሳ እነሆ የንጉሥ ሄሮድስ ጭፍራ ከዚህ ደረሱ ብሎ በነገሬ ጊዜ ይህንን ነገር ሰምቼ ልቤ የደነገጠውን ድንጋጤ፣ አንጀቴ ያዘነውን ያገኘኝን ሐዘን አስብ። ልጅ ሆይ ስለ አንተ የተቀበልኩትን ረሃብና ጥም፣ ችግርና ሐዘን፣ መከራና ግፍ አስብ። ልጅ ሆይ አንተን በድንግልና ወልጄ በጡቶች ያሳደግኩህን አስብ።
ልጄ ሆይ አንተን የዳሰሱ ጣቶቼን የተሸከሙ ክንዶቼን አስብ። ልጄ ሆይ አንተን የሳሙ ከንፈሮቼን በፊትህ ላይ እንባ ያፈሰሱ ዓይኖቼን አስብ። ልጄ ሆይ አንተን ያቀፉ ጭኖቼን ካንተ ጋር የተመላለሱ እግሮቼን አስብ። አንተን ያዘለ ጫንቃይን የተሸከሙ ጎድኖቼን አስብ። በመስቀል ተሰቅለህ በሞትህ ጊዜ ያለቀስኩትን ለቅሶዬን አስብ። ልጄ ሆይ ስላንተ የደረሰብኝን ሁሉ አስብ። አሁንም በመማፀን ስሜን ለሚጠሩ በመታመን መታሰቢያን ለሚያደርጉ ኃጥአን ዋጋቸውን ትሰጣቸው ዘንድ እለምንሃለሁ። ጌታችን ኢየሱስ ክርስቶስም እናቱ ድንግል ማርያምን ለዓለም ሁሉ ሕይወት የሚሆን በጎ ልመናሽን ጠይቅሽ ብሎ መለሰላት። ይህን ፈቃድሽን ብዙ ሰው ሳይፈጠር ለአዳም ሔዋንን በሰጠኑ ጊዜ አስቀድሞ አባት ያስቦታል። ይህች ስም ሕይወት ናት እያለ ስሟን እንዲጠራ ትንቢትን በገለጽንለት ጊዜ አባት ያስቀድሞ አስቦታል። ይህች ስም ስላንቺ የተነገረች ትንቢት እንጂ የእርሷ ስም አይደለችም። ሔዋን ግን አጥፊ ናት እንጂ ሕይወት አይደለችምና የጥፋት ሥራ የጀመረች ናትና። ሕይወትስ ይቅርታን ለሁሉ የምትለምኚ እናቴ አንቺ ነሽ። ቃል ኪዳን ገባንላት ከልጅ ልጅ ተወልጄ አድንሃለሁ በማለትም አንቺን ቃል ኪዳን ትሁንህ ብለን ሰጠነው። ለአብርሃምም ስለ አንቺ ቃል ኪዳን ሰጠነው። እግዚአብሔር ለአብርሃም እንዲህ አለው፣ በልጅ በይስሐቅ ዘር ይጠራልሃል። ለያዕቆብ በወርቅ መሰላል አምሳል ብገለጽለት እኔ በማኅፀንሽ አደርኩ። ለሙሴ እሳትና ቅጠሉ ተዋህዶ በእንጨት አምሳል ብገለጽለት ቅጠሉ ሳይቃጠል ሳይጠወልግ እንደቀረ ባህሪ መለኮቴ ሳያቃጥልሽ በማኅፀንሽ ተሸከምሽኝ። እናቴ ሆይ በኪሩቤል ሰረገላ ላይ የምቀመጥ የሰማይና የምድር ንጉሥ ሲሆን በወለድሽን ጊዜ በበረት የተኛሁትን ትሕትናዬን አላየሽምን? ሰማይን በደመና የምጋርድ እኔ በጨርቅ ተጠቀለለው። እናቴ ሆይ ቅድመ ዓለም የነበረው ፍጥረቱን ሁሉ የምመግብ ሲሆን ከጡቶችሽ ወተት ባጣሁ ጊዜ ሕፃን ሆኜ ሳለቅስ ትሕትናዬን አላየሽምን? እናቴ ሆይ ስለ እኔ እንጀራ በለመንሻት ጊዜ ኮቲባ ከእጅሽ ነጥቃ እኔን በምድር ላይ ብትጥለኝ የታገስኩትን መከራ አላየሽምን? እናቴ ሆይ በክፉዎች አይሁድ እጅ ተይዤ ፍርድ አደባባይ መቆሜን አላየሽምን? እናቴ ሆይ የፊቴን መጸፋት፣ የራሴን መመታት፣ የሰውነቴን መገረፍ መስቀል ተሸክሜ ከሊቶስጥራ እስከ ቀራንዮ ድረስ መመላለሴን አላየሽምን? እናቴ ሆይ የእጄን የእግሬን መቸንከር፣ በራሴ ላይ የደፉትን አክሊለ ሦክ፣ የጎድኔን መወጋት አላየሽምን? ከዚህ ሁሉ የሚበዛውን አልነገርኩሽም? እናቴ ሆይ ይህ ሁሉ የደረሰብኝ የኔና ይህንን ዓለም ለማዳን ውረድ ተብሎ የላከኝ የአባቴን ፈቃድ ፈጽም ዘንድ ሥጋሽን በመልበሴ ነው። አስቀድሞ በነቢዩ ኢሳይያስ አንደበት ስለ ሕዝብ ኃጢአት ልጄ ለሞት ደረሰ ብሎ ተናግሯልና። አሁንም እናቴ ሆይ ድካምሽና ድካሜ እኩል ነው። እኔ ዓለም መድኃኒት ነኝ፣ አንቺም የዓለም መድኃኒት ነሽና አንቺ ምሕረትን የምትለምኝ ነሽ፣ እኔ ይቅር ባይ ነኝና። የወለድሽኝ ያዘልሽኝ እናቴ ሆይ ደስ ይበልሽ። ያሳደግሽኝ እናቴ ሆይ ደስ ይበልሽ። ንጉሥ ዳዊት ንግሥት እመቤታችን ወርቀ ዘቦ ለብሳ ደርባ ደራርባ በቀኝ ትቀመጣለች እንዳለ በቀኝ ትቀመጭ ዘንድ አለሽና ደስ ይበልሽ። ስለዚህ የሚወለድሽኝ እናቴ የለመንሽኝን ሁሉ አደርጋለሁ፣ ፈቃድሽንም ሁሉ ፈጽማለሁ። እናቴ ሆይ የእናቴን ፈቃድ ያልፈጸምኩ የማንን ፈቃድ ፈጽማለሁ? ያለ ዘር ያለ ሩካቤ ወልደሽኛልና። እኔም ዓለምን ለማዳን ከአንቺ ብቻዬን ተወልጃለሁና ወደ አባቴ ምሕረትን ትጠይቂ ዘንድ ሕሊናሽን ያነቃቀዋል። እኔ አላጸነውም፣ መንፈስ ቅዱስ እንዲራራ ያደርገዋል። ከዓይኖችሽ እንባ እየፈሰሰ ባየሁ ጊዜ ስለዚህ ቁጣዬ ይበርዳል፣ መዓቴ ወደ ትዕግስት ይመለሳል። ምሕረቴም አንቺ ወደ ፈቀድሽው ሁሉ ፈጽሞ ይወርዳል ይላካል። እናቴ ሆይ በመከራ መሰደድሽ፣ የሕሊና ሐዘንሽ፣ በብቸኝነት መኖርሽ፣ ስለ ሰው የምትጸልዩ ጸሎትሽ፣ ስለ ድካም ዋጋ የምትማልጂው ምልጃሽ ከኔ ዘንድ የተወደደ ነው።
አሁንም የወለድሽኝ እናቴ ሆይ በመማፀን ስምሽን የጠራውን በመታመን መታሰቢያሽን ያደረገውን ሰው ሁሉ ስለ አንቺ ምረዋለሁ፣ አድነዋለሁ። ቤተ ክርስቲያን አንጾ በስምሽ ታቦት የተከለውን በቤተ መቅደስ እጅ መንሻ ያገባውን ወይም ድሃውን ተቀብሎ ያበላውን ያጠጣውን በመታሰቢያሽ ቀን ለተራቆተው ልብስ ያለበሰውን ወንድ ልጁን ሴት ልጁን በስምሽ የጠራውን ስላንቺ አድነዋለሁ፣ አገልጋዮቹንም እምርልሻለሁ። እናቴ ሆይ በስምሽ የጸለየውን የተማጸነውን ጸሎቱን ፈጥኜ ሰማዋለሁ፣ የተመኘውንም እሰጠዋለሁ። እርሱ የታመመ ቢሆን ጤንነቱን እሰጠዋለሁ። እናቴ ሆይ ጻድቅ ሰው ሁሉ መታሰቢያሽን ቢያደርግ ከጸጋ ላይ ጸጋ፣ ከክብር ላይ ክብር፣ ከባለሟልነት ላይ ባለሟልነት፣ ከርስት ላይ ርስት ጨምርለታለሁ። ኃጢአተኛው ሰው መታሰቢያሽን ቢያደርግ ኃጢአቱን ይቅር እለዋለሁ፣ ዋጋውንም እሰጠዋለሁ። ስለ ስምሽ ብሎ ቀዝቃዛ ውሃ ቢሆን ያጠጣውን ዋጋውን አላስቀርበትም። እናቴ ሆይ የቸርነት ቃል ኪዳን ተቀበይ። እኔ ካንደበቴ የወጣውን የምህረት ቃል ኪዳን እንዳላስቀር በአባቴ በእኔና በመንፈስ ቅዱስ ስም በሞቴ በተወጋው ጎድኔ በከበረው መስቀሌ በክቡር ሥጋዬና በፈሰሰው ደሜ በእውነት ማልኩልሽ። እመቤታችን ማርያም ከተወደደ ልጇ ይህንን ሰምታ ይህንን ሁሉ የምህረት ቃል ኪዳን ለሰጠኝ ለአንተ ለባህሪ አባት ለአብ ለባህሪ ሕይወት ለመንፈስ ቅዱስ ክብር ምስጋና ስግደት ይገባል አለችው። ለዘላለሙ አሜን። መድኃኒታችን ኢየሱስ ክርስቶስ ለእናቱ መልሶ ለሚወዱ ሰዎች ሁሉ መሸጋገሪያ ሁኚ አላት። በአንቺ መሰላልነት ከምድር ወደ ሰማይ ያርጋሉ። እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ ስባለሁ ብዬ በወንጌል ለሐዋርያት እንደተናገርኩኝ የምስበው በምንድን ነው? የቸርነቴ መሰላል አንቺ አይደለሽምን? አባቴ የመረጣቸውን ሁሉ በአንቺ ወደ እኔ አቀርባለሁ። መድኃኒታችን ክርስቶስ ለእናቱ ማርያም እንዲህ አላት፣ እኛስ ይህን ያህል ለወደደን ፈጣሪያችን ምን ዋጋ እንከፍለዋለን? ቸርናትን ይቅር ባይ ንግሥትን ላስገኘልን ምን እንከፍለዋለን? ፊቷ ከፀሐይና ከሰማይ ከዋክብት ይልቅ የሚያበራ ከበረድ ከወተት ንጹሕ የሆነች በነገሥታቱ ቤት ካለው የተክል ቦታ እጽዋት ይልቅ መዓዛዋ የሚያውድ ከመላእክት ይልቅ ሕሊናዋ ንጹሕ የሚሆን ክርስቶስን በሥጋ የጸነሰች ከልዑላኑ ከነቢያት ከሐዋርያት የበለጠች ከክቡራን ይልቅ የከበረች የነቢያትና የዳዊት ልጅ ይህች ድንግል ናት። የሴቶች ሁሉ መመኪያ የምእመናን ሁሉ ክብራቸው ይህች ናት። ስለዚህ ላከበራት ላነጻት ለአብ ከእርሷ ተወልዶ ሰው ለሆነ ለወልድ ከሥጋዋ ከነፍሷም ላልተለየ ለመንፈስ ቅዱስ ክብር ምስጋና ስግደት ይገባል እንላለን። መድኃኒታችን ክርስቶስ ለእናቱ እንዲህ አላት፣ የቃል ኪዳንሽን መጽሐፍ የጻፈውን ያጻፈውን አንብቦ የተረጎመውን ቃላቱን ሰምቶ በልቡ የጠበቀ ሰው ሁሉ ከአንቺ ዋጋውን ያገኛል፣ ከኔና ከአንቺ ጋር በአንድነት ይኖራል። ይህንን ድርሳን የምትሰሙ ሰዎች ክብር ይገባዋል እያላችሁ ቃሉን አክብሩት፣ ለዘላለም አስቡት፣ አትርሱት። እመቤታችን ማርያም ሆይ በቃል ኪዳንሽ የቃል ኪዳን አስራትን እንደተቀበልሽኝ የተወደደ ልጅሽ ስለተቀበለው መከራ ብለሽ ኃጢአተኛ አገልጋይሽን አድኝኝ። ስምሽን ለሚጠሩ ለወንጌል ልጆች ሁሉ በዚች ቦታ ለሚኖሩ ሕዝበ ክርስቲያን ይህንንም ቃል የሚሰሙ የቃል ኪዳንሽን በር ክፈች። ለዘለዓለሙ በእውነት ያለ ሐሰት ይሁን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የእናታችን የቅድስት ኪዳነ ምሕረት መልኳን እናሰማለን። እመቤቴ ኪዳነ ምሕረት ሆይ በአካል ሦስት ሲሆን በመለኮታዊ ባህሪው በአንድነት ጸንቶ የሚኖር የብርሃን መገኛ እሱ እግዚአብሔር አብ ለቃል ኪዳንሽ የተሰጠውን ልዩ ክብር ብሩህ አድርጎ ያሳየኝ ዘንድ የቸርነቱ ጸዳለ ብርሃን አይነ ልቦናዬን ያብራልኝ። የቃል ኪዳኗ እመቤት ሆይ ከእግዚአብሔር በታች በሰማይም በምድርም አንቺ የሁሉም እመቤት ነሽኮን። እመቤቴ ኪዳነ ምሕረት ሆይ በብርሃናዊ ኮከብ ለተመሰለው ስም አጠራርሽ ሰላምታ ይገባል።
በጨለማ ለሚኖሩ ሕዝቦች ብርሃኑን አብርቶላቸዋልና። የቃል ኪዳኗ እመቤት ሆይ የአምላክ ቃል ኪዳኑ መዛግብት በዕለተ ዓርብ የተገኘውን የድኅነታችን ተስፋ ያስገኘሽ እውነተኛ መዝገብ ነሽ እኮን። አባታችን ቀዳማዊ አዳም በጭንቅና በሐዘን ከገነት ወጥቶ በተሰደደ ጊዜ ከልቦናው ሐዘን ተረጋግቶብሻልና። እመቤቴ ኪዳነ ምሕረት ሆይ ያለማቋረጥ ሰማያዊ ጠል ለረበበበትና የሐር ጉንጉን ለሚመስለው ስዕርተ ርእስሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ሞትን የሚያስከትል እንደ ኤልያስ ሥጋዊ ሕይወት ያይደለ የነፍሴን ሕይወት ይሰጠኝ ዘንድ በታላቅ ጉባኤ ፊት የምሕረት ቃል ኪዳንሽ በገባልሽ ልጅሽ ዘንድ አማልጅ። እመቤቴ ኪዳነ ምሕረት ሆይ ከተፈጥሮ ባሕርያት ሁሉ በበላይነት ላለውና ለሚኖረው ርእስሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ተገቢ በሆነ ጎዳና ሁሉ ቃል ኪዳን ግቢልኝ፣ ከሞት ጋር ግን ቃል ኪዳን ተጋብተናል የሚሉ ሁሉ ከንቱ ነገርን ተናገሩ፣ ነፍሳቸውንም አጠፉ። እመቤቴ ኪዳነ ምሕረት ሆይ ከፀሐይና ከጨረቃ የብርሃን ጸዳል ይልቅ የሚያንጸባርቀውና በንጽህና በቅድስና ለሚያበራው ለፊትሽ ደም ግባት ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ልዩ ኅብር ባለው ቀስተ ደመና ምሳሌ የቃል ኪዳን ምልክት አድርጎ ይቅር ባይ ከሚሆን ፈጣሪ ዘንድ አባታችን ነው አንቺን ከተቀበለ ጀምሮ እነሆ ምድርን ዳግመኛ የጥፋት ውሃ አላገኛትም። እመቤቴ ኪዳነ ምሕረት ሆይ የዓይኖችን እይታና አገላለጥ ለመጠበቅና ለመንከባከብ ለተፈጠሩ ቀራንብቶችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ያለ ዘርአ ብእሲ የወለድሽውን ልጅሽን ኃጥአን እንኳ ቢሆኑ ስምሽን ከጠሩ እምርልሻለሁ ስትል የገባህልኝ ቃል ኪዳን ወዴት አለ ብለሽ አሳስቢው። እመቤቴ ኪዳነ ምሕረት ሆይ በታላቅ አዳራሽ ውስጥ በሁለት አንጻር ተተክለው እንደሚያበሩ የቀንዲል መብራቶች ለመሰሉ ዓይኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የይቅርታና የርኅራኄ መገኛ አንቺ ነሽና በቃል ኪዳንሽ ከጥፋት ሁሉ አድኝኝ፣ ያለ አንቺ ማዳን የሚቻለው የለምና። እመቤቴ ኪዳነ ምሕረት ሆይ ባሕርሽን ባሕሪ አድርጎ ሥጋሽን ከለበሰ ፈጣሪ ልጅሽ ዘንድ የቃል ኪዳን ምስራች ለተናገራቸው አእዛኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ለጽድቅ የሚያበቃ በጎ ምግባር ባይኖረኝም እንኳ የገሃነም ደጅ እንዳታሳጊኝ እማልድሻለሁ፣ ቃል ኪዳንሽ እንዲሁ በከንቱ አይደለምና። እመቤቴ ኪዳነ ምሕረት ሆይ የጽጌረዳ አበባ ለሚመስሉ ጉንጮችሽ ሰላምታ ይገባል። ነገር ግን በአምስቱ ሐዘናት እንደ እሳት በሚያቃጥል እንባ ጠወለጉ፣ ኦ ወዮ እኔን። የቃል ኪዳኗ እመቤት ሆይ የሁለቱ እህትማማቾች የሃሊና የሃላ ነፍሳት በገሃነም ተጥለው ከሚያለቅሱበት ከዚያ እንዳልወድቅ በቃል ኪዳንሽ ተድላ ደስታ ወዳለበት ቦታ አሳርጊኝ። እመቤቴ ኪዳነ ምሕረት ሆይ በአምላካዊ ጥበብ ግራ ቀኝ የሕይወት መሳክው ለወጣላቸው አእናፎችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በቃል ኪዳንሽ ጽኑ አጥርነት ከጠላት ጥፋት ጠብቂኝ። ያ ክፉ አውሬ ዲያብሎስም ሊውጠኝ አፉን በከፈተ ጊዜ በበትረ መዓት ራሱን ቀጥቅጠሽ አጥፊው። እመቤቴ ኪዳነ ምሕረት ሆይ ስለ ኃጥአን ለምነው ማልደው ይቅር ባይ ከሚሆን አምላክ ዘንድ የምሕረትን ቃል ኪዳን ላስገኙ ከናፍሮችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ለእውነተኛዋ ቃል ኪዳንሽ በየክብረ በዓሏ ከገሊላ እስከ ጎልጎታ የተመላለሽበትን የክብር አክሊል በእኔ በኃጥኡ አገልጋይሽ ራስ ላይ አቀዳጅኝ። እመቤቴ ኪዳነ ምሕረት ሆይ ቅዱስ መጽሐፍ ለሚነገርበትና የተሩፋትን በረከት ለሚያስገኝ አፍሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ አንደበት በታሰረ አፍን በተዘጋ ጊዜ በተወደደው ልጅሽና የብዙ የሚሆኑ በመላእክቶቹ ፊት እንዳላፍር በተቀበልሽው ቃል ኪዳን እማጸናለሁ።
ለትክክለኛ አበቃቀላቸው ተሸልተው እንደነጹ እንደ በጎች መንጋ ንጹሐን ለሆኑ ጥርሶችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እኔን አገልጋይሽን የቃል ኪዳን ካሳ አስራት አድርግልኝ። በደልን የሚወድ ጠላቴ ግብፃዊውን የጸሎትሽ ክንድ ሙሴ በአሸዋ ውስጥ ይቅበረው። እመቤቴ ኪዳነ ምሕረት ሆይ ከሥላሴ ፊት በሚቆሙ ከሰማይ ካህናት ከሱራፌል ይልቅ ምስጋናን አብዝቶ ለሚናገር አንደበትሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ስለ እስራኤል አርእስተ አበው ማለትም የአብርሃምን፣ የይስሐቅን፣ የያዕቆብን ቃል ኪዳንና የሙሴን ባለሟልነት እንዳሳሰበ ስለ እኔም በመከራ ዘመን ጊዜ የመታሰቢያ ቃል ኪዳንሽን አሳስቢልኝ። እመቤቴ ኪዳነ ምሕረት ሆይ የተጎናጸፈ በብስራተ መልአክ በገብርኤል ቃል ለተቀበለ ቃልሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የእግዚአብሔር የልዑል ኃይሉ ማደሪያው ሆነሻልና ኃጥአን መዳን ወይም መጽደቅ በሚችሉበት ጊዜ የይቅርታዋ የቸርነቱ ቃል ኪዳን እንኳ ሰጠሽ። እሰይ እሰይ እያልን እናመሰግናለን። እመቤቴ ኪዳነ ምሕረት ሆይ በከይሲ ዲያብሎስ መርዝ የቆሰሉ የኃጥአንን ነፍሳት ፈውስና ጤናን ላስገኝ እስትንፋስሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በቃል ኪዳንሽ ኃጢአቴን አስተስሪልኝ። ያለ ቃል ኪዳንሽና አዳኝ በሚሆን ከክርስቶስ መስቀል በስተቀር ከሲኦል የሚያድን ሰው ከቶ አይኖርምና። እመቤቴ ኪዳነ ምሕረት ሆይ መራራውን ከጣፋጭ በየወገኑ ለሚለይ ንዑድ ክቡር ለሚሆን ጉሮሮሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እንግዲህ ስለ ቸርነትሽ ምን ውለታ እከፍላለሁ? ኃይሌ ደካማ በመሆኑ በሁለት አቅጣጫ የተደቀነውን ልዩ ፈተና ልወጣው ባለመቻሌ ዓለም ጠባኛለችና፣ ነገር ግን እናቴ ሆይ በቃል ኪዳንሽ አረጋጊኝ። እመቤቴ ኪዳነ ምሕረት ሆይ በጥበብ አዋቂዎች በተራራ ወይም በከፍተኛ ቦታ ላይ መሰረቷ የተመሰረተ የዳዊትን ቤተ መንግሥት ለሚመስለው ክሳድሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የአገልጋይ ሰውነት ማርታ ሆይ ስለምን በብዙ ትደክሚያለሽ? ብዙ ከመመራመር ጥቂት ትሩፋት ይበቃልና ብለሽ ወደ እዝነ ልቦና የተጠግተሽ ሰውነቴን አረጋጊያት። እመቤቴ ኪዳነ ምሕረት ሆይ ከመርገምና ከዘለፋ አገዛዝ የበረከትን ነጻነት ለተጎናጸፉ ትከሾችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በእውነተኛው የቃል ኪዳን ትከሻሽ እንኮኮበኝ። ከልጅሽ መንጎች መካከል የድርሻሽን አስራት አድርገሽ ውሰጅኝ። የሃይማኖት ያለኝታ ፍጹም ተስፋ ያንቺ ነሽና። እመቤቴ ኪዳነ ምሕረት ሆይ አስቀድሞ ወደ ደብረ ቁስቋም በመሰደድ ወራት አምላክን ላዘለ ጀርባሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ስምሽን በስሙ ላይ የሰየመውን በኋለኛይቱ የፍርድ ሰዓት ደሙ ባያሰለጥነው አንቺ ይቅር ባይ እናቱ የቃል ኪዳን አስራት አድርገሽ ተቀበዩ። እመቤቴ ኪዳነ ምሕረት ሆይ በእንግዳሽ አካባቢ ለምትገኘው ሕፅንሽ በግራ በቀኝ ላሉ እጆችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ምድራዊ ሥጋዊ ሰውነቴ ወደ መሬትነቷ በተመለሰች ጊዜ ለነፍሴ አንቺ ካለሽበት መልካሙን ቦታ ታዘጋጅላት ዘንድ በጎልጎታ በፈሰሰው በልጅሽ ነጸፍጻፍ ደም እማልድሻለሁ። እመቤቴ ኪዳነ ምሕረት ሆይ ረቂቀ ባሕር የመለኮትን ከሥጋሽ ሥጋ ከነፍስሽ ነፍስ ነስተው ሰው የሆነ ክርስቶስን ታቅፈው ለተንከባከቡት ክንዶችሽና ኩርማዎችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ከምድራውያን ጻድቃን ሰማዕታት ከሰማያውያን መላእክት ይልቅ አንቺ የተመረጥሽ ነሽ። በአንቺም ጽኑ እምነት መታሰቢያሽን ያደረገ ኃጥአንም ቢሆን እንኳ በመንግሥተ ሰማይ ከአንቺ ጋር ነግሶ ይኖራል። እመቤቴ ኪዳነ ምሕረት ሆይ በእግዚአብሔር ቤተ መቅደስ ሳለሽ የሐሩን ፈትልና ወርቁን አስማምተው ለፈተሉ ክንዶችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የምሕረት ቃል ኪዳንሽን በእኔ ላይ አስፈጽሚ። ተራጋሚ የነበረ ሳሚን ሰሎሞን በጥበቡ ሞት እንዳስወገደው የእኔንም ጠላት በልዩ ተአምራትሽ
ከመኖር ወደ አለመኖር አስወግጂው፣ እሱ ተራጋሚ ነውና። እመቤቴ ኪዳነ ምሕረት ሆይ በታላቋ መቅደስ ኦሪት ሳለሽ ሰማያውያን መላእክት ያመጡልሽን ሰማያዊ ህብስትና ሰማያዊ መጠጥን ለተቀበሉ ለእጆችሽ መዳፍ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እንደነዚሁም ሁሉ ጥርኝ ውሃ ለተጠማ አጠጥቼ ብገኝ ጥቂቷን ስጦታዬን እንደተመረጠ የሰርክ መስዋዕት አድርጎ ቃል ኪዳንሽ ይቀበልልኝ። እመቤቴ ኪዳነ ምሕረት ሆይ ንጹሐን ለሚሆኑ ጣቶችሽና እንደ በረዶ ለሚነጹ አጽፋሮችሽ እንዲሁም ያማረ የጣፈጠ የወተት መፍለቂያ ለሆኑ ሁለቱ ጡቶችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በዘመነ በልግ የተገኘሽ የጽጌረዳ አበባ ነሽ እኮን። ስለዚህም ለሰይጣንና ለተከታዮቹም ከተዘጋጀ ገሃነመ እሳት በቃል ኪዳንሽ ኃይል እድን ዘንድ የድንግልናን ወተት በሚያመነጩ ጡቶችሽና እጅግ በሚያስደንቀው ደም ግባትሽ እማጸናለሁ። እመቤቴ ኪዳነ ምሕረት ሆይ በማይጠወልግና በማይረግፍ የወርቅ ሐመልማል በግራ በቀኝ ለተሸለሙ ጎኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ኃጥአን ወደ ሲኦል ጨለማ በወረዱ ጊዜ እኔን አገልጋይሽን ከነሱ ነጥለሽ በቃል ኪዳንሽ ጎን አቁሚኝ። ኃጥአን በሕይወታቸው ሳሉ ከጻድቃን ጋር መተባበርን ጠልተዋልና። እመቤቴ ኪዳነ ምሕረት ሆይ የከርሰ መላእክት ወገን ለሚሆን በመጠነ ክብሩ ሰማያዊ ህብስትን ለሚመግብ ብሩክ ከርስሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የእግዚአብሔር የሕጉ ታቦት የተባልሽ ጽዮን ማርያም አንቺ ነሽ እኮን። ስለዚህም የቃል ኪዳንሽ የፏፏቴ ውሃ ከፍቅረ ንዋይ ፈጽሞ ይጠበኝ፣ ገንዘብ ወዳድነት ከሰይጣን ወጥመድ ያስገባልና። እመቤቴ ኪዳነ ምሕረት ሆይ ከኩላሊትና ከመሰሎቹ ጋራ ተባብሮ ለሚገኝ ልቦናሽ ሰላምታ ይገባል። ለአማኦትሽና ለውስጣዊ ገንዘቦችሽ ሁሉ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የፍቅርሽን መና እየመገብሽ በቃል ኪዳንሽ የብርሃን ፋና ጎዳናውን እየመራሽ በቀስተ ደመና ጭነሽ ደስታ ካለበት ገነት አግቢኝ። እመቤቴ ኪዳነ ምሕረት ሆይ የተኮላ የብር ጉትቻ ፈርጥ ለሚመስለው ህንብርት እንዲሁም ለብሩክ ማኅፀንሽና ለንጹሕ ወገብሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ክብርት አምላካችን የክርስቶስ እናት እንደመሆንሽ ቀናኢ መልአክ በአየር ላይ እንዳይቃወማት እስከ 3ኛው ሰማይ ነፍሴን ተንከባክበሽ ሸኛት። እመቤቴ ኪዳነ ምሕረት ሆይ ለአምስቱ ሕዋሳት አካል መመኪያ ለሆነው ድንግልናሽ ሰላምታ ይገባል። የነባቤት መቅደስ አዕማድ ለሚሆኑ አቋያጾችሽም ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የእግዚአብሔር የሕጉ ታቦትና የአዲስ ኪዳን ጽላት አንቺ ነሽ እኮን። አሁንም መድኃኒተ ሥጋው ነፍስ የሚሆን የልጅሽን ደም የነፍስን ደዌ ይፈውሳልና። እመቤቴ ኪዳነ ምሕረት ሆይ በስግደትና በማማለድ ጊዜ ከእግሮችሽ ጋራ ለሚተባበሩ አብራኮችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የአብን አካላዊ ቃል ተቀብለሽ በማኅፀንሽ የወሰንሽው ኃጥአን ወደ ገሃነም እንዲጣሉ በፈረደ ጊዜ ለነፍሴ ይቅርታውን ያደርግላት ዘንድ አጥብቀሽ ለምኝ ማልጅ። እመቤቴ ኪዳነ ምሕረት ሆይ የሄሮድስ ጭፍሮች የቤተልሔም ሕፃናት በፈጁ ጊዜ በሾህና በእንቅፋት እየተሰቃዩ ከቤተልሔም እስከ ደብረ ቁስቋም ለገሰገሱ አብራኮችሽና ጫሞችሽ ሰላምታ ይገባል። የቃል ኪዳኗ እመቤት የቀስራ ልጅ ሆይ አንተን የምትወድህን ነፍስ ስለ 3 ባሕሪዋ ብለህ በእውኑ ትኮንናታለህን ብለሽ የሰማይን አምላክ ትጠይቅልኝ ዘንድ እማጸንሻለሁ። እመቤቴ ኪዳነ ምሕረት ሆይ እያንዳንዳቸው በብርሃናዊ አጽፍ ለተሸለሙ ከጫሞችሽ በፊት በተቀዳሚነት ለሚገኙ ለ2 እግሮችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ለእንደኔ ያለ ሟች ሰው ቢነግሩት ደሜን በአንደበቱ ጽዋ ቀርቶ እየጠጣ ወሬን ስለሚያዘምት አንቺ በቃል ኪዳንሽ ኃጢአቴን ሸሽገሽ ንጹሕ አድርጊኝ። እመቤቴ ኪዳነ ምሕረት ሆይ የትሩፋት አየር ላሳደገውና
የኃጢአት ኃይለ ነፋስ ፈጽሞ ለማያናውፀው አካለ ቆምሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በቃል ኪዳንሽ ክንፍ ሰውረሽ ከኩነኔ አድኝኝ። ቃል ኪዳንሽ የማዳን ስልጣን ባይኖሮስ ኖሮ የበላይ ሰብን ነፍስ ማዳን ባልተቻለውም ነበር። እመቤቴ ኪዳነ ምሕረት ሆይ ከኤልሳቤጥና ከሐና መልክ ይልቅ በደም ግባቱ በወዘናው በልምላሜው ልዩ ለሆነ መልክሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በሥጋ በነፍስ በአፋ ውስጥ ድንግል የምትሆኚ ክብርት እመቤቴ ነሽና በፈጣሪ ፊት ፍጹም ባለሟልነት ያለው ቃል ኪዳንሽ የንግድ ወራት አልቆ ወራት በተቋረጠ ጊዜ መጠጊያ ይሆነኝ። እመቤቴ ኪዳነ ምሕረት ወይ የሚያስፈራ መልአከ ሞት ጥቁር ጥላውን ሳይጥልብሽ ፍጹም ራእዩን ሳያሳይሽ የብርሃንን ጸዳል ለማየት ብቻ ለተለየችው ጸአተ ነፍስሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ሞት ከሥጋ የለይቶ በወሰደ ጊዜ ከሦስቱ አስደንጋጭ ነገሮች በቃል ኪዳንሽ ታድኝ ዘንድ በእግዚአብሔር የመለኮት ወሃሪ ማልድሻለሁ። እመቤቴ ኪዳነ ምሕረት ሆይ የአብ የዋሪ ሕይወቱ መንፈስ ቅዱስ ፈጥኖ አስነስቶታልና በመካነ መቃብር ፈጽሞ ላልተለየው በድነ ሥጋሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ጻድቃንን ብታድኛቸው ድንቅ ተብሎ ስለማይነገርልሽ እጹብ ድንቅ ተብሎ ይነገርልሽ ዘንድ በቃል ኪዳንሽ ጥበብ ኃጥአንን ለማዳን ተፋጠኝ። እመቤቴ ኪዳነ ምሕረት ሆይ በልዩ ምስጋና በበፍታና በሽቶ በጴጥሮስ እጅ ለተገነዘው ግንዘተ ሥጋሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እኔ ኃጥአንን ቅባት አልቀባም ብያለሁና ቃል ኪዳኔን ለምን ተስፋ ታደርጋለህ? እርዳታዬንስ ለምን ትፈልጋለህ? ሳቲ በችግሬ ጊዜ ፈጥነሽ በመድረስ ይቅርታ አድርጊልኝ። እመቤቴ ኪዳነ ምሕረት ሆይ የምድር አሕዛብ ሁሉ ለሚሰባሰቡባት መካነ መቃብርሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እኔ ሟችም መሆን አገልጋይሽ በሞቴ ሰዓት ፈጥነሽ ድረሽልኝ። ከክርስቲያን ወገን አንዱ ወይም አንዲቱ ስትሞት በዚያ ነፍስን ለማረጋጋት አንቺ ፈጥነሽ ትደርሻለሽና። እመቤቴ ኪዳነ ምሕረት ሆይ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል የክርስቶስ የትንሣኤው ምሳሌ ለሚሆን የሥጋሽ ትንሣኤ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የአባታችን የአዳም የጥንት የመዳኑ ተስፋ አንቺ ነሽ እኮን። ቃል ኪዳንሽና ጸሎትሽ ከእርሱ ጋር ባይኖርስ ኖሮ በነፍሱም በሥጋውም በዚያ በጥፋት ጨለማ ጉድጓድ ውስጥ ተደፍኖ በቀረ ነበር። እመቤቴ ኪዳነ ምሕረት ሆይ ከዚህ በፊት የልጅሽ ሥጋ ወደ ፈለሰበት ወደ አዲሱ የሕይወት ሕንጻ አዳራሽ ለተዛወረ የሥጋሽ ፍልሰት ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የዓለም ሁሉ መድኃኒት ሆይ ነፍሴን በቃል ኪዳንሽ ታድኛት ዘንድ እማልድሻለሁ። በመድኃኒት አዋቂነትሽ መድኃኒተ ፈውስ ቁስሌን ቀብተሽ አድነሽልኛልና። እመቤቴ ኪዳነ ምሕረት ሆይ በችግረኞች ጉባኤ መካከል የመታሰቢያሽን ቃል ኪዳን እነግር ዘንድ በቸርነቱ ጥሪ የጠራንን እግዚአብሔር እናመሰግነዋለን። የቃል ኪዳኗ እመቤት ሆይ ስለሆነም እመቤቴ ማርያም ሆይ በዚህ በ42ቱ ድርሳናተ መልክሽ የሚጸልየውን ሁሉ በትንሣኤ ጊዜ በክብር ተቀበለሽ በሕያዊት ነፍሱ ራስ ላይ የሰማያዊውን አክሊለ መንግሥት አቀዳጁ። እመቤቴ ኪዳነ ምሕረት ሆይ ወላዲ በሚሆን እግዚአብሔር አብ በሚመሰገንበት ገንዘብ ላንቺ ምስጋና ይገባል። ተወላዲ በሚሆን በእግዚአብሔር ወልድ በሚመሰገንበት ገንዘብ ላንቺ ምስጋና ይገባል። ያልተወለደ ሰራጭ በሚሆን እግዚአብሔር መንፈስ ቅዱስ በሚመሰገንበት ገንዘብ ላንቺ ምስጋና ይገባልና ከጠላት ሰይጣን መከበብ በየቀኑና በየሰዓቱ ትጠብቂ ዘንድ ለዘላለሙ ደጋግሜ በቃል ኪዳንሽ እማጸናለሁ። እመቤቴ ኪዳነ ምሕረት ሆይ ሰላምታ ላንቺ ይገባል። አለኝታ ተስፋዬ ነሽና ሰላምታ ላንቺ ይገባል። ኃጥአንን አማልደሽ የምታጸድቂ ላንቺ ሰላምታ ይገባል። ከ90 በጎች ተለይቶ የጠፋ በግ አዳምን
የምትፈልጊ ለአንቺ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የምሕረት ቃል ኪዳን ምልክት ትሆነኝ ዘንድ ጌታ እንደ ጽኑ ሐውልት አድርጎ ያቆመሽ ለአንቺ ሰላምታ ይገባል። ፍቅርን የሚያጸና ለፍጥረት ሁሉ የማዳን ምልክት ለሆነ ለአንቺ ሰላምታ ይገባል። እመቤቴ ማርያም ሆይ ከገንዘብ ሁሉ ክብር ያለው ወርቅ ነሽና ሰላምታ ላንቺ ይገባል። የችግረኞች መዝገብ የሰማያዊ ብልጽግና ነሽና ሰላምታ ላንቺ ይገባል። እመቤቴ ኪዳነ ምሕረት ሆይ የሚዛኑ ክብደት በውሃ የምታስለውጪ ላንቺ ሰላምታ ይገባል። ድንግል ሆይ ባንቺ መታመኔን እንደ ልዩ ትሩፋትና ስነ ተጋድሎ አድርገሽ ቆጠሪልኝ። እመቤቴ ኪዳነ ምሕረት ሆይ በጎ ሥራ በመስራትና በትሩፋተ ገድል ለመጽደቅ በተሳነኝ ጊዜ አንቺን መጠጊያ መከታ አድርጌሻለሁና ላንቺ ሰላምታ ይገባል። ድንግል ሆይ የቃል ኪዳን ባለቤት ነሽና ነፍሴን ከጥፋት አድኛት። እመቤቴ ኪዳነ ምሕረት ሆይ የሰማያዊ መንግሥት መገኛ መድህን ነሽና ላንቺ ሰላምታ ይገባል። ድንግል ሆይ አንቺን የሚወድ ፍጹም ዋጋውን ለማግኘት በተስፋ ይኖራልና ሰላምታ ይገባሻል። እመቤቴ ኪዳነ ምሕረት ሆይ እንደ ቃል ኪዳንሽ ምስጋናሽ የሚነገርበት ቤተ ክርስቲያን በስምሽ ያሳነጸውን መታሰቢያሽን ያደረገውን በስምሽ የጸለየውን ከበረከት ታሳትፊውና ይቅር ባይ ከሚሆን ልጅሽ ይቅርታን ታሰጪው ዘንድ ሰላም እያልኩ ከፊትሽ ወድቄ በቃል ኪዳንሽ እማጸናለሁ። እመቤቴ ማርያም ሆይ ከክፉ ሰዎች እጅ ከመውደቅ በቃል ኪዳንሽ ጠብቂኝ። በልዩ ጠላት ዲያብሎስ ወይም በሰይጣን ኃይል ተይዞ ከመቀጥቀጥ በእግር አጋንንት ከመረገጥና ከመጠቅጠቅ አድኝኝ ለዘላለም አሜን። ጥር 16 የዕለቱ ስንክሳር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 16 በዚች ቀን የስሙ ትርጉም የእግዚአብሔር ወዳጅ የሆነ የከበረ ፊላታዎስ በሰማዕትነት አረፈ። ይህም ቅዱስ ከአንጾኪያ ሀገር ሰዎች ወገን ነው። ወላጆቹም መረግድ የሚባል ላም ያመልኩ ነበር። የተፈተገና የበሰለ በሰሊጥ ቅባት በማር የተለወሰ ስንዴ ይመግቡታል። ሁል ጊዜ 3 ጊዜ የተወደደ የሽቶ ቅባት ይቀቡታል። የወይን ጠጅ ያጠጡታል። ለክረምትና ለበጋ ማደር ያለው በአንገቱም የወርቅ ዛንጃርና ድሪ አለ። ይህ ቅዱስ ፊላታዎስም መልኩ እጅግ የሚያምር ነበር። 10 ዓመትም በሆነው ጊዜ ለዚያ በሬ ሰግድ ዘንድ ወላጆቹ ተናገሩት። ሕፃን ፊላታዎስም ቃላቸውን አልሰማም። እነርሱም እርሱን ስለሚወዱት ልቡን ሊያሳዝኑት ስላልፈለጉ አላስገደዱትም። የከበረ ፊላታዎስም ያን ጊዜ ጌታችን ኢየሱስ ክርስቶስን አያውቀው ነበር። ፀሐይም አምላክ ይመስለው ነበር። በፀሐይም ፊት ቆሞ እንዲህ አለ፣ አንተ ፀሐይ አምላክ ከሆንክ ታስረዳይ ዘንድ እለምንሃለሁ አለው። በዚያም ጊዜ ከወደ ላይ እንዲህ የሚል ቃል ወደ እርሱ መጣ፣ እኔ አንተ ልታውቀውና ስለከበረ ስሙ ደምህ ይፈስ ዘንድ ያልህ አምላክ አይደለሁም። ሕፃን ፊላታዎስም ይህንን በሰማ ጊዜ ልቡ ጸና። ዳግመኛም በዚያች ሰዓት ወደ እርሱ መልአክ ተላከ። እርሱም የአምላክን ምስጢር አስረዳው። የሚነግረውንም ያስተውል ዘንድ ልቦናውን ከፈተለት። ከዓለም ፍጥረት ጀምሮ የክብር ባለቤት መድኃኒታችን ክርስቶስ ሰው እስከሆነበት ድረስ የሆነውን ይነግረው ጀመር። በልቦናውም ደስ አለው። ከዚያችም ዕለት ጀምሮ ሁልጊዜ አብስቶ የሚጾምና የሚጸልይ ሆነ። ከብቻው እንጀራና ጨው በቀር አይበላም። ለድሆች ለምስኪኖች ምጽዋት ይሰጣል። ከዓመትም በኋላ ወላጆቹ አሰቡ። ለልጃቸው ባልንጀሮች ምሳ አዘጋጁ። ሳይበሉና ሳይጠጡ አስቀድሞ ልጃቸው ፊላታዎስ ለዚያ በሬ ዕጣን እንዲያሳርግ ፈለጉ። ሕፃኑ ፊላታዎስም በበሬው ፊት ቆሞ ሰዎች የሚያመልኩ አንተ በእውነት አምላክ ነህን? አለው። ያን ጊዜ ከበሬው እንዲህ የሚል ቃል ወጣ፣ እኔ አምላክ አይደለሁም፣ ሰይጣን በእኔ ላይ አድሮ ሰዎችን እንዳስት አደረገኝ እንጂ። ይህንንም ብሎ ያ በሬ ተነስቶ የቅዱስ ፊላታዎስን ወላጆች በቀንዶቹ ወግቶ ገደላቸው። ፊላታዎስም ያንን በሬ ይገድሉት ዘንድ አመድ እስከሚሆንም በእሳት አቃጥለው በነፋስ ይበትኑት ዘንድ አገልጋዮቹን አዘዛቸው። እርሳቸውም እንዳዘዛቸው አደረጉ።
የወላጆቹን በድኖቻቸው ወድቀው ነበር። እግዚአብሔርም ጸጋውን አሳድሮበታልና ቅዱስ ፊላቶስ በወላጆቹ በድኖች ላይ ጸለየ። ነፍሳቸውም ተመልሳ በዚያን ጊዜ ተነሱ። በሲኦል ካዩት ስቃይም ነገሩት። ከዚህ በኋላ ቅዱስ ፊላቶስና ወላጆቹ በአብ በወልድ በመንፈስ ቅዱስም የክርስትና ጥምቀትን ተጠመቁ። ሀብተ ፈውስም ተሰጥቶት በጸሎቱ በሽተኞችን የሚፈውስ ሆነ። ወሬውም በንጉሥ ዲዮቅልጥያኖስ ዘንድ ተሰማ። መልእክተኞችንም ልኮ ወደ እርሱ አስቀረበውና ለአጵሎን ዕጣን ያሳርግ ዘንድ አዘዘው። ብዙ ቃል ኪዳንም ገባለት። ባልሰማውም ጊዜ በየአይነቱ በሆነ ሲቃይ ያሰቃዩት ዘንድ አዘዘ። በአለንጋዎችም ገረፉት። በሆዱም ላይ የሚከብድ ደንጊያዎች አደረጉ። እርሱ ግን በክብር ባለቤት ጌታ ኢየሱስ ክርስቶስ ኃይል የጸና ሆነ። ከዚህ በኋላ ንጉሡና የረከሱ አማልክቶችን ሊረግማቸው ጀመረ። ንጉሡም አፉን ይመቱት ዘንድ፣ ምላሱን ይቆርጡ ዘንድ፣ ጥርሶቹን ይሰብሩ ዘንድ አዘዘ። ጌታችንም ያለ ጥፋት ጤነኛ አደረገው። ከዚህ በኋላ ንጉሡ ይሸነግለው ዘንድ መልካም ቃል ሊናገረው ጀመረ። የከበረ ፊላቶስ ግን ሲዘበትበት ለጣዖቶቹ እንደሚሰዋ ቃል ገባለት። ንጉሡም እውነት ስለመሰለው ደስ አለው። አጵሎንና አገልጋዮቹን ለጣዖትም የሚገዙትን ሁሉን እንዲያመጧቸው አዘዘ። ዳግመኛም በከተማ ውስጥ አዋጅ ነጋሪ ይዞር ዘንድ አዘዘ። እንግዲህ እያለ ሁላችሁ አሕዛብ ኑ፣ ፊላቶስ ለአማልክት ሲሰዋ ታዩ ዘንድ። አሕዛቡም ሁሉ ወደ ፍርድ አደባባይ ተሰበሰቡ። ጣዖቱንም በጎዳና ውስጥ ሲያመጧቸው የከበረ ፊላቶስ የክብር ባለቤት ጌታችን ኢየሱስ ክርስቶስን ጣዖታቱንና አገልጋዮቹን ጣዖት አምላኪዎቹንም ሁሉንም ምድር አፏን ከፍታ ትውጣቸው ዘንድ ለመነው፣ ዋጠቻቸውም። በአደባባይ ውስጥም ታላቅ ጩኸት ሽብር ሆነ። ይህን ድንቅ ሥራ አይተው ብዙዎች በክብር ባለቤት ጌታችን ኢየሱስ ክርስቶስ አመኑ። ንጉሡም ተቆጥቶ ራሳቸውን በሰይፍ እንዲቆርጡ አዘዘ። ቆረጣቸውም። የሰማዕትነት አክሊል ተቀብለው ወደ ዘላለም ሕይወት ገቡ። የከበረ ፊላቶስንም ማሰቃየቱን ንጉሡ በሰለቸው ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። ቆረጡት። የሰማዕትነት አክሊል ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን ለዘላለሙ አሜን። ዳግመኛም በዚች ዕለት የከበረ አባት ተጋዳይ ጰላዲዮስ አረፈ። ይህም ቅዱስ ከዋሻው ሳይወጣ የሴቶችን ፊት ሳያይ 50 ዓመት ኖረ። ድንቆች ተአምራቶችንም የማድረግና የትንቢት መናገር ሀብት ተሰጠው። ዜናውም በቦታው ሁሉ ተሰማ። በምስር ሀገር አንድ ነጋዴ ነበር። ይነግድም ዘንድ በመርከብ ተጭኖ ሄደ። ማዕበልም ተነስቶበት ለመስጠም ደረሰ። በአባ ጰላዲዮስ ጸሎት ተማጽኛለሁ፣ ከሞት ከዳንኩ 100 የወርቅ ዲናር ለእርሱ ሰጣለሁ ብሎ ጮኸ። በዚያን ጊዜ በመስቀሉ መርከቡን ሲቀዝፍ አባ ጰላዲዮስን አየው፣ ወደ ወደብም አደረሰው። ከዚህ በኋላ ወደ ሀገር ውስጥ በደረሰ ጊዜ ያ ነጋዴ ፈረስ ተከራይቶ ያንን 100 የወርቅ ዲናር ይዞ ወደ አባ ጰላዲዮስ ሄደ። በመሸ ጊዜም በአንዲት ሀገር በእንግዳ ማደሪያ ውስጥ አደረ። በዚያም ሞሪት የሚባል ሰው አግኝቶት በልቡ ያለውን ሁሉ ምስጢር ነገረው። ሞሪትም እኔ ቦታውን አውቀዋለሁና ወደ እርሱ አደርሰሃለሁ አለው። በማግስቱም ሁለቱም ወደ አባ ጰላዲዮስ ሲሄዱ በደረሱም ጊዜ ሰላምታ ሰጡት። ነጋዴውም ያንን ያመጣውን ወርቅ ሰጠው። አባ ጰላዲዮስም አይቶ ባረከው፣ እንዲህም አለው፣ ወደዚህ ወርቅ ፍላጎት የለኝም፣ ነገር ግን እግዚአብሔር ፊት ጠቃሚ እንዲሆን ሄደ ለድሆች ለችግረኞች በትነው አለው። ነጋዴው ግን ይቀበለው ዘንድ ከእግሩ በታች ወድቆ ማለደው። ጥቂትም ወሰደለትና እንዲህ አለው፣ ለበረከት ይህንን ተቀብያለሁ፣ የቀረውን እንዳዘዝኩ አድርገዋለሁ። ነጋዴውም ወርቁን ይዞ ተመለሰ። ከተራራው ወርዶ ከወንዝ ደረሰ። በዚያን ጊዜ ሰይጣን በሞሪት ልብ አደረና ገንዘቡን ሊወስድ ወደደ።
በአደገኛነትም በላዩ ላይ ተወርውሮ ገደለው። በሌሊትም በድኑን ተሸክሞ ወስዶ ከአባ ጰላዲዮስ ደጅ ጣለው። በማግስቱም ወደ ሀገረ ገዥ ሄዶ ስለ ሟቹ ነገረው። መኮንኑም ወደዚያ በደረሰ ጊዜ አባ ጰላዲዮስን ይዞ ጽኑ እስራት አሰረውና ስለ ሞተው ሰው ሊመረምረው ጀመር። እርሱም እኔ አልገደልኩም አለው። ወደ ሞተውም ቀርቦ ቃሬዛውን ይዞ ረጅም ጸሎትን ጸለየ። በድን ሆይ ማን እንደገደለ ተነስተህ ትናገር ዘንድ በእግዚአብሔር ስም አዝሃለሁ አለ። ወዲያውኑ የሞተው ተነስቶ ስለ ገንዘቡ ሞሪት እንደገደለው ተናገረ። መኮንኑም ይህን ድንቅ ተአምር ባየ ጊዜ ደነገጠ። ለአባ ጰላዲዮስም ሰገደለት። በላዩ ክፉ ስላደረገ ተጸጸተ። ሞሪትንም ሊገድለው ወደደ። አባ ጰላዲዮስም አስተወው። ከብዙ ተጋድሎ በኋላ እግዚአብሔርን ደስ አሰኝቶ አገልግለው በመልካም ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ አሜን።